እንደ ሀሳብ ወንዶቹ ለምን አትደባደቡም? ለምን ትዛዛታላችሁ? ወንድ ልጅ ፊት ለፊት ቁሞ እኮ አይዛዛትም። በደንብ መደባደብ አለባችሁ። ምክንያቱም ስራው መድመቅ አለበት። ገባችሁ አይደለ? እንደ ሴት ልጅ ቁሞ አንተ እኮ እንዲህ ነህ፣ አንተ እኮ እንደዚህ ነህ ከመባባል ማለት ነው። ወይ ተማታችሁ ይዋጣላችሁ፣ ወይ ደህና ነገር ተናግራችሁ እኛን አሳምኑን። ይሄ ሁሉ ነገር እኛን ለማሳመን ወይ የምታሳምኑትን አሳምኑ። እኛ መቼም አናምንላችሁም። እሺ ሀይሚዬና ብሩኬ እኮ ልክ እንደኛ እንደ አረብ ሀገር ሴቶች ሆነዋል እኮ። አሁን ቤታቸውን ረስተው መዞር ሆኗን ስራቸው በየቤቱ። እኔ ነግሬያቸዋለሁ ከትናንትና ወዳ ሀይሚና ብሩኬ ነገ በፍፄ ቤት ይመጣሉ፣ በሀብቴ ቤት ይመጣሉ፣ በነ ሀብቴ በነ እንትና ቤት ይመጣሉ ብያችኋለሁ አደለ? አልዋሽሁም። ይቀጥላሉ፣ ይሸነግላሉ። አንተ እንደዚህ ነህ፣ አንቺ እንደዚህ ነሽ፣ እንደዚህ ብትሆኒ፣ እንደዚህ ብትሆን፣ እንደዚህ ምናምን ምክር እንኳ ስትሰጡ እንዲሁ ዛሬ ከሀብቴ ቤት ጥሩ ሀሳብ ነገሩን ለማብረድ ለማስተካከል እየሞከሩ ነበረ። በዚህኛው በኩል ስትመጡ ደግሞ ወንዶቹ ይዛዛታሉ። ወይ ገጥመው አይገጥሙ፣ ወይ ተናግረው ደህና ነገር ተናግረው ሰውን አያሳምኑ፣ ዝም ብለው ይንጫጫሉ ማለት ነው። ኧረ ተው፣ አይመጣውም በነገራችን ላይ እንደዚህ አይነት ስራ ማለት ነው። ስለዚህ ጨሪቃዎቻችን ወደ ቤታችሁ ተመለሱ። ግን እንደ ሀሳብ ለምን ብሩኬ ሀይሚዬን አትጠልፋትም? እኔ ያቺ ቤት ናፍቀኛለች። ቤተሰብ ብሩኬና ሀይሚ እዛች ቤት ተከራይቶ ሀይሚን ጠልፎ የወሰደባት ቤት ትዝ ትላችኋለች? ያቺ የፍቅር ቤት እሷ ትዝ አለችኝ። ለምን አይሄዱም ብዬ ለምን ወይም ቡታጀራ በቃ የሆነች ለምን ሆቴል ቤት አይሆንም? በቃ አንድ ቤት ውስጥ ሆናችሁ ማለት ነው። በቃ ናፈቀን። በቃ እዛ ውስጥ ሆናችሁ ስፈልጉ ተቧከሱ፣ ስፈልጉ ተጨቃጭቁ፣ እንደፈለጋችሁ እዛ ተተረማመሱ። ሁለታችሁ ብቻ ማለት ነው። እኔ ሁለታችሁ ብቻ ብትጨቃጨቁ ምን ብትሉ እኔ ችግር የለብኝም። ግን በቃ በየቤቱ እየዞራችሁ በቃ ማይሆን ነገር ትነጋገራላችሁ፣ ማይሆን ቃላት ታወጣላችሁ። አረ ነገ ተው፣ 4 ልጆች ይሄን ነገር ይሰሙታል። አረ ተው፣ ለነገ እንዴ ለልጆቻችን ታሪክ እናስቀምጣለን ትላላችሁ። ልጆቻችን እኛን እንዲከተሉ ትላላችሁ። እሺ እንዴት ነው የሚከተሉት? ይሄን ቧዘራፍ የሚል ነው ወይስ የምትናገሩትን ቃላት ነው የሚከተሉት? እየተሳሰብን ቤተሰብ እኛን ለማሳመን ከሆነ በእንደዚህ አይነት መንገድ አይደለም የምታሳሙኑት። ስራ መስራት ካለባችሁም ደግሞ በእንደዚህ አይነት መንገድ አይደለም። በቃ ስርዓት ባለው መልኩ ክብራችሁን በማይነካ ቤተሰብንም ክብር በማይነካ መልኩ መስራት ትችላላችሁ፣ እንደፈለጋችሁ ማለት ነው። ግን ደግሞ ክብራችሁን እንትን ብላችሁ በየሰው ቤት እየሄዳችሁ የሆነ ክብራችሁን የሚያወርድ ነገር እየተነጋገራችሁ ሀይሚ ብሩኬ እንደዚህ ነው፣ ሀይሚ እኮ እንደዚህ ናት፣ እንዲህ ነው አሉ፣ እንደዚህ በዚህ ገባ በዚህ ውጣ እያላችሁ ሚዲያ የያዘው ነገር አይለቅም። በነገራችን ላይ ማለት ነው። ለነገ ህይወታችሁ እያሰባችሁ ተናገሩ። ጨሪቃዎች ከእናንተ የማይጠበቅ ነገር አትነጋገሩ። እውነቴን ነው የምላችሁ። ከሰው ጋር ስትገናኙ የሚገፋፍ ነገር ይኖራል። አንዱ ይላል። ይኸው እስካሁን እነ ቢኒ ቤት ስትሄዱ በቃ አንተ ነህ እንዲህ ነው ያረከኝ፣ አንተ ነህ እንዲህ ነው ያረከኝ በማለት ጨረሱት ማለት ነው። እዚህኛው ደግሞ ማን ነው የሚባለው ጓደኛው ጋር መጡ። ደግሞ ይሄኛው ደግሞ አጠር ብሎ ቀጠን ያለው ልጅ ደግሞ ምን ሲል ነበረ? እሱ ደግሞ ንግግር የቻልኩ መስሎት ደግሞ ሀሰን እኮ ትክክል ነው እንደዚህ አይውላችሁ። ሀሰን ትክክል አይደለም። እኔ በአጭር አማርኛ ስነግራችሁ ማለት ነው። እንዲ ሪልም ይሁን ድራማም ይሁን ትክክል አይደለም። ገባችሁ? ትክክል ያልሆነበት ምክንያት እኔ አንድም 2 3 ነግሬያችኋለሁ። እውነተኛ ጓደኛ ወንድሜ የምትሉት ሰው እንደዚህ አይነት ነገር አያደርግም። ለምን መሰላችሁ? ሀይሚ ልትታመም ልትከፋ ብዙ ነገር ልትሆን ትችላለች። ገባችሁ አይደለ? ግን ብሩኬ እንኳ በጣም ከባድ ችግር ውስጥ እንኳ ቢሆን እንደ ወንድም ሀሰን ትሪት ሊያደርጋት ይችላል፣ ሊያሳክማት ይችላል። እዛው ሀገሯ ላይ ከቤተሰቧ ጋር ሁና ወደ አዲስ አበባ እንኳ የመሄድ እንኳ ግዴታ ቢኖርባት ቢያማት እንኳ ብሩኬ እኔ ሀይሚን ወደ አዲስ አበባ ይዣል ሂድ፣ አንተ ደግሞ ነገሮችን አስተካክለ ናቶለ ወይም ደግሞ ሀይሚን ይዛሃት ሂድና ለትንሽ ቀን እዛ ጋር ልሷን አረጋጋትና ተመልሰ ነገሮችን አስተካክል መናገር ነበረበት ነው የተባለው። ገባችሁ አይደለ? ዝም ብላችሁ ሀሰን ትክክል ነው፣ ሀሰን እንደዚህ ነው፣ ዝም ብላችሁ በጮሆ ሁሉ አትጩሁ። አንዳንድ ሰዎች ማለት ነው። በደንብ አድርጋችሁ ወዳጅ ማለት ወንድም ጓደኛ ማለት በችግራችሁ ቀን ከምትወዱት ሰው የሚያለያያችሁ ወይም የሚያራርቃችሁ ክፍተት የሚፈጥርባችሁ ሳይሆን አንድ የሚያደርጋችሁን ሰው ነው። ገባችሁ አይደለ? ሀይሚና ብሩኬ
የሆነች ክፍተት እኮ ነው የሚፈጠረው። እዩም የምትፈልገው ይህን ክፍተት ነው። እሱ አዲስ አበባ ከሄደችላት በቃ ብሩኬን የማገኘት ቻንሷ በጣም 100% ነው የሚሆንላት። ገባችሁ አይደለ? ይሄን ማሰብ ያስፈልጋል። ገባችሁ? ካለ ሁኔታ አንጻር ነው የምላችሁ። ዝም ብሎ በቃ ትትትትት አይባልም። እትትትት እንደ ዛሬው ማለት ነው እትት ይላሉ ነው የምላችሁ። ወይኔ! ለማንኛውም ውድ ቤተሰቦች ማለት ነው አንድ ሰው እንዳይጨነቅ እህቶች፣ እራሳችሁን ጠብቁ፣ ለራሳችሁ ኑሩ፣ ራሳችሁን ጠብቁ፣ ለራሳችሁ ሪላክስ አድርጉ የኔ ውዶች ማለት ነው። እንዳትጨነቁ። መልካም ጊዜ ይሁንላችሁ እላችኋለሁኝ። ሀይሚዬና ብሩኬ ደግሞ መቼም አይለያዩም፣ ሊለያዩም አይችሉም። እሺ እህቶቼ እንዳትጨነቁ፣ መልካም ጊዜ ይሁንላችሁ እላችኋለሁኝ።